ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እርጎ እንዴት ነው የሚወጣ ብላችሁ የጠየቃችሁኝ ሰዎች አላችሁ። እኔ አሁን ለራሴ ብቻ ነው የማወጣው። እርጎን ትንሽ ውሃ ታረጉበትና ተወጠብጡና ይሁን እዚህ ጋር ትንሽ ውሃ ታረጉና ተበጠብጡና እንደዚህ ልክ ፍልት ስል ነው የምታጠፉት። ከተከተከ ይበላሻል ማለት ነው። ይሄውን ቆሜ እየጠበቅኩት ነው። ትክትክ ካለ ስለሚበላሽብኝ ቆሜ እየጠበቅኩት ነው ማለት ነው። ይሄው እንደምታዩት እየመጣ ነው እና ምርጥ እንትን ነው የሚሆነው። ምርጥ አይቤ ነው የሚሆነው። እርጎ ስላለ እዚህ ሀገር የማዳም ቅመሞች እየሰራችሁ ብሩ የአማራችሁን እየሰራችሁ። በነገራችን ላይ የውላችሁ እኔ ቤት የሚያየው ነገር አለ። አንድ ቀን ቀስ ብዬ በጎና ሳይችሁ ወደ እና የሚያየው ነገር አለ። አየኝ አላየኝ ብዬ አንድም ቀን የአማርኛ ሰርቼ እበላለሁ ማለት ነው። እና በዚህ ላይ አንድም ቀን ማለት ነው አንድም ቀን ሴትዮ ስለ ምግብ የምትነግረኝ አታውቅም። ስለ እውነት በምግቡ ጣጣ የላትም። ሌላ ነገር ነው እንጂ የሚጨቃጨቁ የምንነዛነጹ በስልክ ተቀመጠች ይላሉ እንጂ አንድ ቀን በምግብ ተነዛነዙኝ አቁም ማለት ነው። በዚህ ደስ ትላለች እና አሁን እሷ ራሷ አለች እንደዚህ ሳረገው ማለት ነው። እና ብዙዎች የማይወዱ ስላሉ ባይወዱም ቢወዱም እኔ እወዳለሁ። ናፍቆኝ ሀገሬ ምግብ እያላችሁ እንዲህ እየሰራችሁ ብሎ ይኸው እየመጣ ነው። አያችሁ ልክ ኮፍ ስል እናደርጋለሁ፣ አጠፋለሁ። በጣም ሲንተከተክ ስለሚበላሽ ማለት ነው። እና ይሄን ይመስላል። ከዚህ በተረፈ ደግሞ ላይክ፣ ኮሜንት፣ ቲጂ በርቺ ከጎንሽ ነን ማለታችሁን አትርሱ። ቤተሰቦቻችን፣ የግሩፕ ጓደኞቻችን እና እንበርታ፣ አብረን እንደግ ኖ ሌሎቻችሁም የቪዲዮ እናንተ ጋር ስትደርሱ ላይክ እና ኮሜንት ሰብስክራይብ ብታደርጉልን እኛን ታግዛላችሁ ማለት ነው። የማዳም ቅመም ያልሆናችሁ አሜሪካ የምትኖሩ ኢትዮጵያ የምትኖሩ አግዙ። ምን ችግር አለ? ይሄኛ ማዳም ቅመም ከኩሽና ብንወጣ ምን ችግር አለ? እና ብታግዙን ደስ ይለናል ብዬ ተስፋ አደርጋለሁ። አሁን እየመጣ ነው፣ አጠፋለሁ ቶሎ እንዳይበላሽብኝ። የተንተከተከ ነው። በቃ ልክ እንዲች ግልብጥ ስል በቃ አጠፋለሁ። በጣም ጥቅጥቅ ስለሚበላሽ በቃ ልክ ሲደረስ ምን አደርገዋለሁ? አጠፋለሁ ማለት ነው። ያው አጠፋሁት በቃ አያችሁት፣ ቆሜን የጠበቅኩት እና ይሄን ይመስላል ቤተሰብ። ከዚህ በተረፈ ደህና ናችሁ አላችሁልኝ ወይ? ቲጂ አንቺ ሙያ የለሽም ዝም ብለሽ ስለ ፀጉርሽ አውሪ ይሉኛል ጓደኞቼ። አለኝ ይበቃኛል ባይ ነኝ። የሚሰራ ይኖር እንጂ ሀገራችን ላይ ችግር የለውም። ከዩቱብ እድሜ ዩቱብ ቢሆን ዩቱብ ጓደኞቻችን ምግብ የሚሰሩ በጣም ብዙዎች አሉ። ከእነሱ መማር እንችላለን። ግን መልክ ነው። ለመልክ እንጨነቅ እንጂ ለሙያ እንጨነቅም። ያው አሁን እንደዚህ ሰርቻለሁ። ትንሽ ቀዝቀዝ ስል ደግሞ አጠነፍፋለሁ ማለት ነው። ይሄን ይመስላል። ሀይ ብዬ ሰብረታያችሁታ ውሃ እስኪያቀረ ጠብቃለሁ ማለት ነው። እና ይሄን ይመስላል። ከዚህ በተረፈ ባካችሁ እውነት ተባበሩን። የኛ ደልቶን አይደለም የሰው አረብ ሀገር የተሰደድ ነው። በጣም ብዙ ስቃይ ደርሶብን መቼስ እንደሚባለው የሆዳችን መቃጠል ጥርስ የገለጡ አይደል የሚባለው ተረቱ እንደዛ ነው። ልብስ ነው ብዙ ነገራችን የሚጠብቀው፣ ሆዳችን ነው ብዙ ነገራችን የሚጠብቀው እንጂ ብዙ ነገር ተቸግረን ነው ወደዚህ በእኔ በኩል ወደዚህ የመጣሁት ማለት ነው። እና ብታግዙኝና ከማዳም ኩሽና ብታወጡኝ ደግሞ በጣም ደስ ይለኛል። መልካም ጊዜ ይሆንላችሁ። እንዳልኳችሁ ሰብስክራይብ እና ሼር ማድረጋችሁ በድጋሚ እንግዲህ አሰልችቻችኋለሁ። በጣም ይቅርታ። እንደዚህ እንኳን ማለት አልወድም፣ ግን ራሳችሁ አስባችሁ ብታደርጉልኝ ደስ ይለኛል። እኔ ሰላም